አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። ሆነ ብሔረሰብና የሆነ ሃይማኖት የአገር ባለቤት ነኝ ብሎ ተቀምጧል እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በሚያሳዝን ሁኔታ ግን ቤተክርስቲያን እየተገፋች ያለችበት ሰዓት ነው አሁን በዚህ ዘመን። ዲያቆን ዳንኤል ክብረት ድምጽ የነበረው ጊዜ ራሱ ወጥቶ ይሄን ነገር አውግዟል። አሁን ሚውት ላይ ነው። በቃላይ ኦርቶዶክሶች ናቸው እና ፕሮቴስታንት ጓደኞች ክላስ ይሄን ሲህር የሰራብሽ ሰው ኦርቶዶክስ ነው። ያንዱ ኦርቶዶክስ ነው። ቃልሃው የጎጃም አካባቢ ልጅ ነው። አዎ አባ ዮሴፍ ያቁኛል፣ አባ ዘሚካኤል ያቁኛል። ካህን ሙሉ ካህን ለመሆን መስለግደህ መጣው አልያዝኩትም ነው ታዲያ ካልሃዲያስ መጥተን ቃል እግዚአብሔር የተመሰገነ ይሁን። ዛሬ በሰላም ወደ ቤቴ ገብቻለሁ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሜን። የአምላካችን ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ለየት ያሉ አዳዲስ ነገሮች ይዤላችሁ መጥቻለሁ። መጀመሪያ የምንመለከተው እንግዲህ አስቴር በዳኔ የተባለች እቺ የፕሮቴስታንት እምነት ተከታይ የሆነች ግለሰብ እንግዲህ የተናገረችው መርዛማ ንግግር ብዙዎችን አስቆጥቷልኝ። በተለይ ኦርቶዶክሳውያንና የአማራ ክልል ሰዎችን በደንብ አስቆጥቷልኝ። ጉዳዩ ምንድነው የተናገረችው? በዚህን ያህል ደረጃ ይሄን ለማለት ምን አስደፈራት የሚለውን እንመለከታለን። እንዲሁም አልቅበት የሆነው የባይሰሞኑ የነ ኡስታንዝ ድራማ ዛሬም በሌላ መንገድ ተከስቷልኝ። እንግዲህ ሀያትን በእስልምና ጣቢያዎች ላይ በተለያዩ ሚዲያዎች ላይ አቅርበዋት ሲያናዟት ነበር። ነገር ግን በተደጋጋሚ በዚህም ድራማ አልተሳካላቸውም፣ ነጥብ ጥለዋል። ሀያት ምንድን ያደረገችው? እስኪ እንመለከታለን። ይህንን ጉዳይ ሌሎችና እኔንም ጉዳዮች የምንመለከት ይሆናል። እስከ መርሃ ግብሩ ድረስ ፍጻሜ አብራችሁን ቆዩ። ቪዲዮ ላይክ ማድረግ ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማሩ እኛ ሀገር የሆነ ደበኛ የሚመስሉ የሆነ የጠላት ሀገር የሌላ ሀገር መንግስት የሚመራቸው የሚመስሉኝ ተቋማት አሉ። ከነዚያ መሀል የሚያናድዱ የህዝብ ደበኛ የሚመስሉ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክ ምናምን እንዲህ ምሽክ ሙለጭ አድርገው የሚበሉ በጣም የሚያናድዱኝ መቼ መሰለ? ልክ አመቱ ምናምን ሲያልቅ ይነሱና ይሄን ያህል ቢሊየን ብር ሰበሰብን ሲሉ እንዴት ብሽቅ እንደሚያደርጉኝ። አሁን ኢትዮ ቴሌኮም 215.8 ቢሊየን ብር ሰበሰብኳል። ባለፈው የኢትዮጵያ ንግድ ባንክ 80 ቢሊየን ብር አተረፍኳል። የሆነ ነገር ሰርተው ፈጥረው አሪፍ ነገር አድርገው ለውጭ ገበያ አቅርበው ምናምን የሰበሰቡ አይደል? ከራሳችን እኮ ነው። በተለያየ መንገድና ምክንያት እምሽክ አድርገው ቁርጥ የሚያደርጉን ራሳቸው ከዜጎቻቸው ላይ ነው። ምንም እንትን የሚሉት ነገር የለምና በየጊዜው ይጨምሩብናል። የሆነ ነገር እያደረጉ ንግድ ባንክማ በየምክንያቱ ይቆርጥብናል። ኤቲኤም ገንዘብ ብናወጣ ለሰው ብል እንደዛ አድርገው ከዛ አተረፍን የሆነ ነገር አድርገው መልካም ነገር ፈጥረው ያተረፉ ነው የሚመስሉ። አተረፍን የሚል ዜና ሲያስነግሩ እንዴት እንደምበሽቅ እንደዚህ ደግሞ ሲናገሩ በሽቃለሁ። ይህን ያህል ቢሊየን ሰበሰብን ሲሉ ያናድዱኛል። ከኛው እኮ ነው፣ ከኛው ከራሳችን። እግዚአብሔር የተመሰገነ ይሁን። ዛሬ በሰላም ወደ ቤቴ ገብቻለሁ። በዋስ ወጥተናል። የእግዚአብሔር ስም የተመሰገነ ይሁን። ድምፅ ለሆናችሁኝ ሁላችሁም በሙሉ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን በሙሉ ሙስሊም፣ ክርስቲያን፣ ፕሮቴስታንት በአጠቃላይ ድምፅ ለሆናችሁኝ በፌስቡክም በቲክቶክም በተለያየ ሚዲያ ለዓለም ያስተጋባችሁ በሙሉ እግዚአብሔር አምላክ ብድሩን ይክፈላችሁ። በሰፊው አብረን እንመጣለን። ሰላም ፍቅር ከሁላችሁ ጋር ይሁን። ወዳችኋለሁ። ሰላም ከእናንተ ጋር ይሁን። ገዳሙ ላይ ያደረሰውን ሰብአዊና ቁሳዊ ጉዳት በአጠቃላይ እንዲያስረዱ ፈልገን ነበር። እሺ ያው እንግዲህ እኛ ስርዓቱን በመሰረቱ አላወቅነውም። ልጆቻችን ወይም እናቶቻችን ገዳሙ ላይ ተግባረ እድ ስራ እየሰሩ ባሉበት ሰዓት ላይ ከየት ይምጣ አውቅም በድሮን እህቶቻችን ልጆቻችን ተጨፈጨፉብን። እዚህ ገዳሙ አካባቢ ላይ ምንም የሌለበት የሰላማዊ ቦታ ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው ለሚኖርም እና እኛ በማናውቅበት ቦታ በምንም በሌሉበት ቦታ ልጆቻችንና ህፃናቱን መነኮሳቱን ማለት ነው ሁሎችን ጨፈጨፈብን። እንግዲህ የኢትዮጵያ ህዝብ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች ይሄንን ነገር ሁሉ በወሎ እንግዲህ በቅድስት አርሴማ ገዳም ላይ የደረሰው የድሮን ጥቃት በጣም እጅግ ብዙ ጉዳት አደርሷል። መናንያን መነኮሳት ገዳማውያን በጥቃቱ ሙተዋልኝ። እጅግ በጣም ያሳዝናልኝ። እንግዲህ በምንና በአምልኮ በነበሩበት ጊዜ ነው እንዲሁ በድንገት እንዲህ ያለ መከራ የደረሰባቸው።
እንግዲህ ባለፈው በደንብ ሰርችላችሁ ነበር ስለዚህ ጉዳይ። ዛሬ ደግሞ እንደምትመለከቱት አባቶቻችን ያለውን ሁኔታ እንዴት ገዳሙ እንደፈረሰ እንዴት በጥቃቱ የደረሰውን ጥቃትና ጉዳት አስመልክተው በስፋት ተናግረዋልኝ። ይዩልን ኦርቶዶክሳውያን ይህንን ጥቃት ይህንን ጉድ ይህንን መጣብን መከራ ይዩልን ሲሉ ተናግረዋል። እንግዲህ ሁላችንም ይህን ጉዳይ ይበልን ማለት አለብን። ጉዳዩን እልባት እንዲያገኝ ያሉ ነገሮች እንዳይደገሙ ማለት ነው። እስኪ ይህን ቪዲዮ እንየው። ከሙስሊምና ከክርስቲያን ማን ጀነት ይገባል ብለው ሁሌም ሲጠይቁኝ ከሁለት አንዱ አሩን ይበላል ብዬ የምመልስ አይነት ሰው ነው። ከሁለት አንዱ ይጠየቃል ነው የምላቸው። ምክንያቱም በዙሪያ ያሉት እነሱ ስለሆኑ ሱሪ ለብሼ ከሱሪ ከለበሱ ልጆች ጋር ሆኜ የእናንተ ነው የኛ ነው አለለም። ሁለቱም እምነት ላይ ማጣና ልጅ አይደለም። ሁለቱን ምን አይነት መሰለች ሀያት እምነት ላይ ኬርለስ ነኝ እኔ ኬርለስ ሙስሊም ነኝ። ያው የሙስሊም ስጋ በላለሁ፣ ቤተሰቦቼ ሲሰግዱ ሰግዳለሁ። ከዛ ውጭ እስልምና ምን ያስፈልገዋል? ምን ይከለክላል? ምን እንትን ነው እኔ ጋር እንትን ይላል። በጨዋታ እንደው ከጓደኞችሽ ጋር በሆነ አጋጣሚ እኔ እንደውም ተጠመቂ ምናምን ሲለኝ የምመልሰው መልስ ምንድን ነው? አንድ ቀን ጠመቃለሁ አንድ ቀን ነው የምላቸው። ወይ ሱሪ መልበስሽን አቁም ምናምን ስባል በሱሪ አትምጡ በቃ። ጓደኞች ጋር ዲቤት ስታደርጊ ትነጋገራለሽ በኦርቶዶክስ እንትን ላይ አይደለ? በጣም የምታነሺው ነጥብ ምንድን ነው? ነብዩ መሐመድ እነሱ የሚያነሱት እና አንቺ ዲፌንድ የምታደርጊበት በጣም ብዙ ጊዜ ስለ ነብዩ መሐመድ ሲወራ አሉት ማለት ሰው ሲያነሳቸው አሉት ማንም በክፉም በተለይ ሌላ አካል ሆኖ ማያውቃቸው ስለሳቸው ምንም እንዲናገር አልፈልግም። ተወጃቸዋለሽ በጣም አዎ አባቴ ሁሌም የሚናገረኝ ስለሳቸው ስለነበርና እንደዚህ የ9 ዓመት ልጅ አግብተው ምናምን ነው የሚባለው እና ያ ነገር በጣም ነው የሚደብረኝ። ሀያት እንግዲህ አሁንም ከእስልምና ሚዲያዎች ላይ ቀርባ እውነትን መናገር እውነትን መስበክ መግለጥ አላቆመችም። በሚገርም ሁኔታ እነርሱ ባሰቡት ሁኔታ አይደለም እየተናገረች ያለችው። እየገለጸችላቸው ያለው ነገር ሁሉ ፍጹም በጥንቃቄና በሚያውቅ አስቀድሞ ሎዛ ሚዲያ ላይ በነበራት እርጋታና ምንም አይነት በጣም የሚደንቅ ምላሽ ነው እየሰጠች ያለችው። እውነት ነው። በእርግጥ እንዲህ ያለ ነገር ሲሆን ደስ አይልም ሀያትዬ። ነገር ግን አሁን በዋነኝነት የሀያት ጉዳይ እንግዲህ መልሳ መላልሳ እሷም እንደተናገረችው እንደሆነ ያለውም ነገር እውነትንና ወንጌልን አንድ ጊዜ ገልጣለች። አሁን በሚዲያውም ላይ ይህን ያደረገችው በእስልምና ሚዲያውም ላይ ማለት ነው። እጅግ በጣም ያሳዝናል። የጠበቁትን አይደለም የነገረቻቸው ያለች እሷ እውነቷን አንድ ጊዜ ገልጧለች በዚህ ልክ ማለት ነው። እስኪ ወንድማችን ዘማሪ ብርሃኑ የሚነግረን ነገር አለ። እስኪ ታስሮ ነበረ በአንድ ወቅት በዚህ ሰሞን በግብረ ሰዶማውያን አማካኝነት ማለት ነው። አሁን ላይ ተፈቷል። ምንድን የሆነው እስኪ እንመልከተው። እግዚአብሔር የተመሰገነ ይሁን። ዛሬ በሰላም ወደ ቤቴ ገብቻለሁ። በዋስ ወጥተናል። የእግዚአብሔር ስም የተመሰገነ ይሁን። ድምፅ ለሆናችሁኝ ሁላችሁም በሙሉ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን በሙሉ ሙስሊም፣ ክርስቲያን፣ ፕሮቴስታንት በአጠቃላይ ድምፅ ለሆናችሁኝ በፌስቡክም በቲክቶክም በተለያየ ሚዲያ ለዓለም ያስተጋባችሁ በሙሉ እግዚአብሔር አምላክ ብድሩን ይክፈላችሁ። በሰፊው አብረን እንመጣለን። ሰላም ፍቅር ከሁላችሁ ጋር ይሁን። ወዳችኋለሁ። ሰላም ከእናንተ ጋር ይሁን። ዘማሪ ወንድማችን ብርሃኑ እንኳን ወደ ቤት አበቃ፣ እንኳንም እግዚአብሔር ከስራት ነፃ ወጣ፣ እንኳንም አስፈታህ እንላለን። እንግዲህ ያው ሶዶማውያንን በትጋትና በጽናት በመቃወሙ በሶዶማውያን ሰዎች ይህንን አይነት ግፍና መከራ ደርሰውበታል፣ እንዲታሰሩ ነበር። አሁን ግን ከሌሎች ወንድሞች ጋር ማለት ነው ወጥቷልኝ። እጅግ በጣም ያሳዝናል። በዚህ ደረጃ ሶዶማውያንን መቃወም ቤተክርስቲያናችን ማን ነው በሀገር ላይ የሚያሳስር ነገር ሆኗል ማለት ነው። ይህ እጅግ በጣም የሚያሳዝን ጉዳይ ነው። ትውልድ እየገደልበት ያለው ሁኔታ እጅግ በጣም ከባድ ነው። እስኪ ቀጣይ የአስቴር በዳኔን ጉዳይ እንመለከተው። እህታችን አስቴር በዳኔ ምንድን ነው ያለችው? ብዙዎች ተቃውሞ
አስነስቷል የተናገረችው ንግግር። እስኪ ንግግሯን እንስማና ጉዳዩን እንመለከተዋለን። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባን ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደም። ፓስተር በጋሻው ደሳለኝ በአንድ ወቅት ኦርቶዶክሳውያን ይበላቸው እጃቸውን ያገኙ እንኳንም ተበቀላቸው እግዚአብሔር እኔን ካሴ ስላቃጠሉ እግዚአብሔር ተበቀላቸው የሚል ነገር ተናግሮ ነበር። ይህንን ንግግር ነው እንግዲህ በድጋሚ አስቴር በዳኔ የተናገረችው። ኦርቶዶክሳውያን ናቸው። ስለ ሀገርና ስለ ሃይማኖት ተባሎች ደግሞ ኦርቶዶክስ ናት። አማራና ኦርቶዶክስን በዚህ ልክ አጥላልታ ሰደባ እየደረሰባቸው ያለ ነገር ሁሉ በቀል ነው፣ እንኳን ተበቀላችሁ እግዚአብሔር የሚል በጣም መርዛማ ንግግር ተናግራለች። በዚህ ጉዳይ ላይ የእናንተ ሀሳብ ምንድን ነው? ክፉዎች በጣም ብዙዎች በዚህ ክፉ ንግግር ብስጭት ውስጥ ናቸው፣ ተናደዋል፣ ብዙ ምላሽ ሰጡ ይገኛሉ። እስኪ ይህንን እንመለከተው። ምንድን ነው ደግሞ እኮ የሚገርመው ምክክሩ ላይ አለች አሉ። በጣም ነው የሚገርመው። ኦርቶዶክስ ሲባል ሴጣናቸው መጥቶባቸው ከሚንቀጠቀጡት መካከል አንዷ እቺ የምትመለከቷት አይሾ ነች። ባለቤቷን የተማመነች በግ ላቷን ውጪ ታሳድራለች አሉ። ይሁን፣ አፍሽን ክፈች። ኦርቶዶክስ ላይ የማያልፍ የለም፣ ሁሉም ያልፋል። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባን ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ሶሻል ሚዲያ ላይ ዞር ስል እቺ የወል ስም ያላት አዋቂ መሳይ አላዋቂ የባንዲራ ስር ቁማርተኛ የሆነች አስቴር በዳኔ የምትባል ወላዋይ ሴትዮ የሆነ ሀሳብ ስትናገር ሰማኋትና እሱን ሀሳብ መነሻ በማድረግ እኔም የግል ሀሳቤና አስተያየቴን ለመስጠት ብቅ ብያለሁ። እውነት ለመናገር አንዳንዴ እንደዚሁ ናችሁ በግልጽ ብትነግሩን እኮ ሁሉ መድከም አያስፈልግም የነበረ። ምክንያቱም የብልጽግና ስርዓት የአብይ አህመድ ስርዓት የኢትዮጵያን ኦርቶዶክስ ቤተክርስቲያን የአማራው ማህበረሰብ ብሎም የሰሜኑ ማህበረሰብ አንገቱ ላይ ማተብ ያደረገን በሙሉ ይጠላል፣ ፍጹም ይጠላል። ምክንያቱም አንቺ እንደምትዩ አንድ ማህበረሰብና አንድ እምነት የሀገር ባለቤትነትን ይዞ ተቀምጧል ያለሽ እውነት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንንና የአማራው ማህበረሰብ ለመናገር የሄድሽበት ርቀት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን በያት እምነትን በያት የአማራው ማህበረሰብ በሀገር ግንባታ ላይ የ3000 ዓመት ታሪክ አለን ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኳን ጠብቃ እምነቷን ጠብቃ እሷ ተቸግራ ሌሎችን ያኖረች ፍርሃ እግዚአብሔር ያላት ፍጹም ለጣላቶቿ መልካም ነገርን እየጸለየች ልቦና እንዲሰጣቸው የምትጸልይ በስጋና በደም የተገነባች እንጂ በስንዴ የተገዛች እምነት እንዳልሆነች ጠንቀቀሽ ታውቂያለሽ አንቺም ቢሆን። ምክንያቱም ዛሬ የቀነጫጨብሽ የምትጠቀሚው መጽሐፍ ቅዱስ ሆነ ዛሬ ይሄንን በረታፍሽን እንድትካፈች እድል የፈጠረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ቋንቋን ትምህርት ከማስተማር እስከ ዘመናዊ ትምህርት ዝርጋታ እስከ ሀገረ መንግስት ግንባታ ለ3000 ዓመት ኢትዮጵያን እንድትመስል አድርጋ ዳር ድንበሯን አስጠብቃ ከአማራው ማህበረሰብ ጋርም ሆነ ከሌላው ማህበረሰብ ጋር ከወራሪዎች ጠብቃ የሀገር ፍቅርንን ፓትሪዮቲዝምን እያስተማረች የመጣች የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። በሀገር ግንባታዋ ላይ ምንም ጥርጥር ሙሉውልም የለም። አሁንም ቢሆን የሀገር ባለቤት ነች። የአማራው ማህበረሰብም ቢሆን ትህትናን የተላበሰ ፍርሃ እግዚአብሔር ያለው ከራሱ ይልቅ ለሌሎች መብት የሚታገል ይሄ ኢትዮጵያ የምትባለውን ሀገር እንድትሆን ከሌሎች ማህበረሰቦች ጋር ሆኖ ሀገር ግንባታን የገነባ ትልቅ ኮንትሪቢዩሽን እና ትልቅ ድርሻ ያለው የኢትዮጵያ ሀገር ባለቤትነት የሚሰማው ፓትሪዮቲዝም ያለው ትልቅ ማህበረሰብ ነው። ነገር ግን እንደናንተ አይነቶች ወፍ ዘራሾች ስትመጡ በኢንፌሪዮሪቲ ያደጋችሁ
ይችንን ሀገር ለሽያጭ ስታቀርቧት አንቺና አብይ አህመድ ምክንያቱም ታሪክ ሲጠና የአብይ አህመድ ፍቅረኛ ወይም ጓደኛ እንደነበርሽ ይታወቃል። አስተሳሰባቸው አንድ ሊሆን እንደሚችል ስለገመትኩ ነው ይህን ቪዲዮ መስራት የፈለግኩት። ስለዚህ አገሪቱን ለመሸጥ ስትዋዋሉ ቀድማችሁ ማፍረስ ያለባችሁ የሰሜኑን ክፍል አንገቱ ላይ ማተብ ያንጠለጠለ በሙሉ ከትግራይ ክልል ከትግራይ ህዝብ እስከ አማራ ህዝብ ያለውን እስከ አርሲ ሳይቀር አንገቱ መቀላት አለበት ብላችሁ ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ሀገር ፍቅር፣ ስለ ፓትሪዮቲዝም፣ ስለ ሀገር ድንበር መጠበቅ የምታስተምር ትህትናን የምታስተምር እንደናንተ ላሉ ወራሪ ተሸካሚዎችና ለወራሪ ሀገርን ለሚሸጡ ጠላቶች ሳይቀር ልቦና እንዲሰጣችሁ የምትጸልይ መልካም ስብዕናን የምታስተምር የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ጥላቻ ይዛችሁ እችን ቤተክርስቲያን መምታት አለብን ብሎም ደግሞ በሀገር ግንባታ ትልቅ ኮንትሪቢዩሽን ያለው የሰሜኑ ክፍል መመታት አለበት ብላችሁ ተነስታችሁ ነገር ግን የህግ ማስከበር እያላችሁ የሚሽሞነሞን ስም ሰጣችሁት ስንት ወገኖቻችንን ወጣችሁ የጨፈጨፋችሁ እናንተ እንጂ ለዛሬው የጦርነት ሁሉ መከራ ስንት ወጣቶችና ስንት ወገኖች ያለቁት ያንድ እምነትና ያንድ ማህበረሰብ የሀገር ባለቤትነት ባይነኝ የሚል ነገር ግን ዛሬ መታገስ የማይፈልግ ትውልድ እየተበቀላቸው ነው ብለሻሽው መታገስ የማይፈልግ ትውልድ ሳይሆን በዝቅተኝነትና በኢንፌሪቲ ያደገ በቀል ያዘ ትውልድ ብለሽ ለተነሳሽው ትክክል አይደለም። ምክንያቱም በቀል የሚባለው ካሁን በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ የአማራው ማህበረሰብ ማንም ህዝብ ላይ በደል አላደረስኩም። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን አንገት አልቀላችም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውረሩ፣ ዝረፉ፣ ቅጠፉ አትልም። እንዲያውም እሷ እየተበደለች እሷ እየተጎዳች ምላሽ ከእግዚአብሔር እየጠበቀች ያለች ዛሬም ቢሆን በመከራ ውስጥ እያለፈች ምእመኑ ሳያንሳት ዝም በሉ ታገሱ መልስ ከእግዚአብሔር ነው እያለች ትዕግስትና ትህትናን እያስተማረች ለእናንተ ለበቀልተኞችና ለበደለኞች ትዕግስትን ትምህርትን ለምእመኗ እየሰጠች በደል በበደል እንዳይመለስ እያስተማረች ያለች እምነት እንጂ የሆነ ትውልድ መጦ ተበቀላቸው ምትይ መቼ የዘራነውን ዘር ነው እንደገና ልትበቀሉን የተመለሳችሁ? እናንተ በጥላቻና በዝቅተኝነት ስሜት ስላደጋችሁ የአማራው ማህበረሰብ እንዲሁም የኦርቶዶክስ እምነት ተከታዩ ሀገረ መንግስትን በመገንባት ትልቅ ኮንትሪቢዩሽን ስላለው የሀገር ፍቅር ስላለው ፓትሪዮቲዝም ስላለው ቅናት አንገብግቧችሁ የዝቅተኝነት ስሜት ተሰምቷችሁ እንጂ የአማራው ማህበረሰብ በዩ የኢትዮጵያ ኦርቶዶክስ እምነት አንድም ቀን ስለ ሰዎች በቀል ስለ አንገት መቅለብ ዛሬ ስለምታደርጉት ነገር አንድም ነገር አላስተማረችም። በእውነት እህታችን ከልብ እናመሰግናለን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የተነሳባት መዋቅራዊ ጥላቻ፣ መዋቅራዊ ጥቃት እንዲሁም ደግሞ የፕሮቴስታንት እምነት ላይ ያሉ በእስልምናም ላይ ያሉ በመንግስት የስራ መዋቅር ላይ ያሉም ሰዎች መንግስትን የማይወክሉ ካድሬዎች ቤተክርስቲያንን በዚህ ልክ ነው እያጠቋት ያሉ። አስቀድመው በንግግር ከዚያም ደግሞ ከንግግር አለፍ ብሎ በተግባር ቤተክርስቲያኗ እንድትቃጠል ምዕመናን እንዲሰደዱ እንዲገደሉ ከዚያም ደግሞ ስም ማጥፋት ይደረጋል። ከስም ማጥፋት በኋላ ደግሞ ይሄ ወንጀል ይፈጸማል። ከተፈጸመ በኋላ ወንጀሉ በትክክል እንዳይነገር ማጣደፍና ቁጥር ማጣፋት ተይዟል። ይሄን ያህል ምዕመን እየሞተ አልሞተም እንዲህ ነው እንዲተባለ እንዲሁም ገዳዮች እየተሸለሙ በአደባባይ ጥሩ ስራ የሰሩ እየተባሉ በአርሲ እንኳን የገደሉ ያ ሁሉ ሕዝብ ያስገደል የነበረ የአርሲ ከተማ ከንቲባ እንዲሸለም የወረዱ አስተዳደሮች እንዲሸለሙ እየሆነ ያለበት ሂደት ነው። ምክንያቱም በመዋቅር በተጠና ሂደት ውስጥ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እየተጠቃች የምገኘው። ያውም ክፉ ዘር ዘርታለችና ያደረሰችው በደልና ግፍ ነው ለዚህ ያመጣት። ስለዚህ ይገባታል መከራው፣ እንኳንም ይህ መከራ ደረሰባት የሚሉ ድምፆችን እየሰማን እንገኛለን ማለት ነው። እንግዲህ በዚህ ልክ አስቴር በዳኔ ይህንን ንግግር ተናግራለች። ነገር ግን ይህንን ጥያቄ ይህንን ንግግርሽን የምትጠየቂበትና ለፍርድ የምትቀርበት ጊዜ ይመጣል። እድሜ ጤና ከሰጠሽ ይሄ ዝም ተብሎ የሚታለፍ አይደለም፣ ለታሪክ ይቀመጣል። ሁሉም ነገር በየልኩ በየስርዓቱ የሚሆንበት ሰዓት ደግሞ ስለሚመጣ ማለት ነው። እንዲህ ያሉ ነገሮችን እናንተ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ አጋሩ። ለዛሬ ነበር መርሃ ግብር ይመስላል። ሰላም ለእናንተ፣ ሰላም ቆዩ።